ገናን ስናስብ ምንድነው ማሰብ ያለብን? በመጀመሪያ ቃል ነበረ ይለናል። he know my emotions ስሜቴን ያውቃል፣ ድካሜን ያውቃል። እኔ የለበስኩትን ስጋ ለብሶ ነበረ፣ እኔን መስሎ ነበር፣ ወንድሞቹን ሊመስል ተገባው ይሌለ። ገና ሲታሰብ ምንድነው መታሰብ ያለበት? ሶስት ነገሮች። ምክንያቱም ቅድም እንዳልነው ብዙ የሸፈነው ነገር አለ። አንድ ጊዜ ሐዋርያው ጳውሎስ ለገላትያ ሰዎች ሲጽፍላቸው እንደዚህ አላቸው፣ ኢየሱስ ክርስቶስ እንደተሰቀለ ሆኖ በዓይናችሁ ፊት ተስሎ ነበረ አላቸው። ስለዚህ አንድ ወቅት ላይ የገላትያ ሰዎች ጌታ ኢየሱስ ክርስቶስ እሱም የተሰቀለው ኢየሱስ ክርስቶስ እንደተሰቀለ ሆኖ በዓይናቸው ፊት ተስሎ ነበር። ትኩረታቸው ሁሉ እይታቸው ሁሉ በመስቀሉ ላይ የነበረው ክርስቶስ ነበር። ከዛ አሁን ግን እሱን የሚጋርድ እሱን የሚሸፍን እሱን የሚያደበዝዝ ብዙ ነገር መጣና ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? እንዴት ፈጥናችሁ ከዛ ከተሳለው ከመስቀሉ ወደ ሌላ ነገር ፊታችሁ እንደዞረ በጣም ገርሞኛል ብሎ ሲጽፍላቸው እናያለን። ብዙ ጊዜ ሳናስበው ትኩረታችንን የሚወስድ ብዙ ነገር አለ። ዛሬ ትኩረታችንን የሚሻማ እዚህ በዓል ውስጥ የታዘብኩት አንድ ነገር ምንድነው? ብዙ ትኩረታችንን ከዋናው ነገር ላይ አንስቶ ወሌላ ላይ የሚያደርግ ብዙ የሚሻማዋል። ስለዚህ አሁን የሚፈልገው ምጥ የያዘው ጳውሎስ ለገላትያ ሰዎች ሲጽፍላቸው ዳግመኛ ጌታ ኢየሱስ ክርስቶስ በእናንተ እስኪሳል ድረስ ስለ እናንተ ይዞኛል አለ፣ ምጥ ይዞኛል። እንደገና ትኩረታችሁ ወደ ጌታ እንዲሆን፣ እንደገና ትኩረታችሁ ወደ መስቀሉ እንዲሆን፣ እንደገና ትኩረታችሁ ወደ ተሰቀለው ክርስቶስ እንዲሆን ትኩረታችንን የወሰደው ምንድን ነው? ወይንም ትኩረታችን የት ነው መሆን ያለበት? የት ነው ያለው? ወይ ትኩረታችን ጥሩ ቦታ ከሆነ እግዚአብሔር ረድቶናል፣ እግዚአብሔር ይመስገን። ስለዚህ ገናን ስናስብ ምንድን ነው ማሰብ ያለብን? ክሪስመስን እያከበርን ነው። ምንድን ነው ስናከብር ዋና ነገር ለልጆቻችን መንገር ያለብን፣ ማስተላለፍ ያለብን፣ እኛ በልባችን ማሰላሰል ያለብን ምንድን ናቸው? የመጀመሪያው ልናስበው የሚገባ ትኩረታችንን ሊይዝ የሚገባ ጉዳይ ሲጠበቅ የነበረው ቀድሞ የተሰጠው የተስፋ ቃል የተፈጸመበት ነው። ክሪስማስ ወይም ገና አስቀድሞ የተነገረ። መጽሐፍ ቅዱሳችንን ስንመለከት በዘፍጥረት ምዕራፍ 3 ላይ ይህንን ተስፋ እንመለከተዋለን። በዘፍጥረት ምዕራፍ 3 ላይ የዘፍጥረት ምዕራፍ 3 የሚናገረውን ታሪክ ሁላችንም እናውቃለን አይደለ? ውድቀት የምንለው ነገር የተጻፈበት ቦታ ነው። የሰው ልጅ ውድቀት ወይንም ደግሞ የአዳምና የሔዋን እና የእባቡን ታሪክ የምናገኝበት ክፍል ነው። እግዚአብሔር አምላክ ከፈጠረው ፍጥረት ሁሉ እባብ ተንኮለኛ ነበረና አንድ ቀን ወደ ሴቲቱ መጥቶ እውነት በውኑ በዚህ ዛፍ ካሉት ፍሬዎቹን ሁሉ ትበላላችሁ ወይ ብሎ ሲጠይቃት ዲያሎግ ሲያደርጉ እንመለከታለን። እና እሷ ነገረችው፣ እግዚአብሔር ከሁሉም ፈቅዷል፣ ይችን ግን እንዳትነኳት፣ እንዳትበሏት፣ እንዳትነኳት ብሎናል። አይ እንደሱ አይደለም፣ እግዚአብሔር ይሄን በበላችሁ ቀን አይኖቻችሁ እንደሚከፈት እንደ እግዚአብሔር ክፉ ደግም እንደምታውቁ ያውቃል፣ ለዚህ ነው የከለከላችሁ አለች። ስለዚህ ሴቲቷ አየች፣ ወሰደች፣ በላች። ታሪኩን ታውቁታላችሁ። በደንብ የተባለ ታሪክ ስለሆነ፣ በደንብ የተነበበ ታሪክ ስለሆነ ብዙ አልገባም። ከዛ ጊዜ በኋላ አዳምን በላ። ስለዚህ የሰው ልጅ ወደቀ፣ የእግዚአብሔርን ትእዛዝ አላከበረም። ከዛ በኋላ ግን እግዚአብሔር መጣ፣ አዳምንም አናገረው፣ ሔዋንንም አናገረው። አዳም ያደረከው ምንድን ነው? ሴቲቷ ነች። ሴቲቷ አንቺ ምንድን ያደረግሽው? እባቡ ነው። ስለዚህ እግዚአብሔር ደግሞ ወደ እባቡ ሄደ። ምን አለው? ባንተና በሴቲቱ ዘር መካከል ጠላትነትን፣ ኢነሚቲን አደርጋለሁ። አንተ ሰኮናውን ትነክሳለህ፣ እሱ ራስን ይቀጠቅጣል። ስለዚህ የመጀመሪያው ወንጌል፣ ቅድመ ወንጌል እዚህ ጋር ነው የሚጀምረው። እግዚአብሔር ገና እስራኤላውያን የሚባሉ ሳይጀመሩ፣ ገና አብርሃም ሳይመጣ፣ ገና አብርሃም ሳይጠራ፣ ገና የእስራኤል ኔሽን ሳይመሰረት አዳምና ሔዋን እያሉ በኤደን ገነት ውስጥ ለሰው ልጆች በሙሉ የሚሆን ተስፋን ሲናገር እንመለከታለን። ለአንድ ኔሽን፣ ለአንድ ሕዝብ የተሰጠ ተስፋ አይደለም፣ ለሰው ዘር በሙሉ የተሰጠ ተስፋ ነው። እግዚአብሔር የተመሰገነ ይሁን። ለእስራኤላውያን የተሰጠ ተስፋ አይደለም፣ የእስራኤላውያን ብቻ የሚባል አይደለም። ፎር ሂዩማኒቲ፣ ለሰው ልጅ በሙሉ የተሰጠ ተስፋ ነው። የሴቲቱ ዘር
ራስህን ይቀጠቅጣል፣ አንተም ሰኮናውን ትነክሳለህ። ስለዚህ እግዚአብሔር አስቀድሞ ፕሮናውንስ ያደረገው አስቀድሞ ተስፋ የሰጠው ለሰው ልጆች በሙሉ ያዘጋጀው የሴቲቱ ዘር የተባለው ጌታ ኢየሱስ ክርስቶስ የተወለደበትን ቀን ነው የምናከብረው። እግዚአብሔር ይመስገን። ስለዚህ ትኩረታችን ይሄ አስቀድሞ የተሰጠ ተስፋ፣ የቀደመ ተስፋ፣ የቆየ ተስፋ እውን መሆን የጀመረበት ነው። እንደሱ ነው ልናየው የሚገባን። ተስፋው እውን መሆን የጀመረበት ነው። ይህን ተስፋ ስመለከት በጣም የገረመኝ ሁለት ዳይሜንሽን አለው። ምንድን ነው የሚለው ጌታ እግዚአብሔር ሲናገር ለእባቡ ሲነግረው እርሱ ራስህን አንተም ዝም ብለህ ትቀጠቀጣለህ አላለም፣ አንተም ትናከሳለህ። በመከራውና በሞቱ የሰው ልጆችን ደህንነት እንደሚያመጣ፣ በመከራውና በሞቱ የሰይጣንን መንግስት እንደሚያፈርስ፣ ሰይጣንን እንደሚቀጠቅጥ የሚያሳይ ነው። እግዚአብሔር የተመሰገነ ይሁን። የዚህ ተስፋ ጅማሬ እውነት መሆን የጀመረበት ቀን ነው ገናን ስናከብር ማየት ያለብን። የሰው ልጆች በሙሉ ከሰይጣን እስራት ነፃ የሚወጡበት፣ አሜን፣ የአዳም ዘሮች በሙሉ ነፃ የሚወጡበት ተስፋ የተሰጠበት ነው። ተስፋ ባልነበረበት ጊዜ እግዚአብሔር እንደገና የሰው ልጆችን ነፃ ስለማውጣት ተስፋ የሰጠበትና ያ ተስፋ የተፈጸመበት ነው። ሐዋርያው ጳውሎስ የሚነግረን ነገር አለ። እስኪ ሮሜ ምዕራፍ 1 ላይ እንሂድና በምዕራፍ 1 ላይ ሐዋርያው ጳውሎስ እንደዚህ ይናገራል። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ስለ ራሱ ሲናገር በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል። አስቀድሞ የተሰጠ ተስፋ፣ አስቀድሞ የተነገረ ወንጌል ነው ለዚህ አገልግሎት ተለየው ካለ በኋላ ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል እግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው። ይሄ ወንጌል ስለማን ነው? በስጋ ከዳዊት ዘር ስለተወለደ ነው። አሜን አሜን። ወንጌሉ ስለተወለደ ነው። ስለተወለደው ስለ ጌታችን ስለ ኢየሱስ ክርስቶስ ግን ስለተወለደው ብቻ አይደለም፣ ስለሞተውና በትንሣኤ ስለተነሳው የእግዚአብሔር ኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ጌታችን ስለ ኢየሱስ ክርስቶስ ወንጌል ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ወንጌሉ የጌታ የኢየሱስ ክርስቶስ መወለድ፣ የጌታ ኢየሱስ ክርስቶስ በምድር መኖር፣ የጌታ ኢየሱስ ክርስቶስ መከራ መቀበል፣ በመስቀል መሞት፣ ከዛም ከሞት በትንሣኤ ስለመነሳት ይህን ያካተተ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ገናን ስናስብ የዚህ ሁሉ ጅማሬ ያለበት ቦታ ነው። አሜን አሜን። ይህንን ይይዛል እና ገናን ስናስብ ይህን ማናስብ ከሆነ ሚስ አድርገናል ማለት ነው። ትኩረታችንን ሌላ ነገር ወስዶታል ማለት ነው። እግዚአብሔር የሰጠው የቀደመ ተስፋ መፈጸም የጀመረበት ለሰው ልጆች በሙሉ የተሰጠ ተስፋ በጣም ነው ደስ የሚለው። እንኳንም እግዚአብሔር እስራኤላውያን ከተጀመሩ በኋላ አይደለም ይህን ተስፋ የሰጠው፣ አስቀድሞ የሰጠው ተስፋ ለሰው ልጆች በሙሉ የሰጠው ተስፋ። አሜን። ለሁሉም ሰው፣ ለጥቁሩም ለነጩም፣ አይሁዳዊ ለሆነውም ላልሆነውም፣ ለግሪኩም፣ ለሁሉም ለየትኛውም ሰው የተሰጠ ተስፋ ነው። ለሰው ልጆች በሙሉ እግዚአብሔር የገባው ተስፋ ነው። ኢትስ ግራንድ ሆፕ። አሜን። ግራንድ ፕሮሚስ። አሜን አሜን። ስለዚህ ይሄንን ካሰብን በትክክል ገናን እያከበርን ነው። በትክክል የጌታን ልደት እያከበርን ነው። ምክንያቱም ሪዝኑ እሱ ስለሆነ አይደለ? ዘ ሪዝን ኢዝ ጂሰስ። አሜን። ሁለተኛ የምንመለከተው አለ። ግን እዚህ ጋር ሳልወጣ ጳውሎስ ቀጥሎ የሚናገረውን ልበለውና ከዛ ወደ ሁለተኛው እንሄዳለን። ጳውሎስ ምን ይላል? በወንጌል አላፍርም ይላል። በወንጌል ምን አልልም? አላፍርም። በአይሁዳውያንም ፊት ቢሆን አላፍርም፣ በግሪክ ፊትም ቢሆን አላፍርም። ለግሪኮች የምናወራው ወንጌል ሞኝነት ቢመስልም ለአይሁዶች መሰናከያ ቢሆንም እኔ ግን አላፍርበትም። በወንጌል ምን አልልም? አላፍርም። ለግሪኮች ወይንም ደግሞ ለጥበበኞች ወይንም ደግሞ ለፈላስፎች፣ ለተመራማሪዎች it's weird
ስለ ጅማሬ አይደለም የምናወራው፣ ስለ አምላክ መጀመር አይደለም። ስለ ጌታ ልደት ስናወራ ጌታ ኢየሱስ ክርስቶስ የሚባል አምላክ አንድ ቀለታ እንደ ሰው ተወልዶ ከዛ መኖር ጀመረ ብለን አይደለም። እሱ ቀድሞ ነበረ። እግዚአብሔር የተመሰገነ እንመጣበታለን። አሜን። ቀድሞ ነበረ። ዓለማትን የፈጠረ ነው። ዓለማትን ያስገኘ ነው። እሱ የሁሉ አስገኝ ነው። አሜን አሜን። ስለዚህ ምናልባት ፈላስፎች ግር ቢላቸውም የሃይማኖት ሰዎችም ቢሰናከሉበትም ይሄ ግን ወንጌል የሰው ልጆችን ሁሉ የሚያድን የእግዚአብሔር ኃይልና የእግዚአብሔር ጥበብ የተገለጠበት ስለሆነ ወንጌላችን ደግሞ ስለተወለደው ከዳዊት ዘር ስለሆነው ስለተወለደው ስለ ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ገናን ስናስብ ይሄኛው ወደ አእምሮአችን ሊመጣ ይገባል። ትልቁን ስፍራ በሐሳባችን መያዝ ያለበት አንዱ ይሄ ነው ብዬ አስባለሁኝ። እግዚአብሔር የተመሰገነ ይሁን። ሁለተኛ የምናስበው ምንድን ነው? ገናን ስናስብ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንሂድና እስኪ እንደዚህ ይላል፣ ቃልም ሥጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ኬርፉሊ ስናነብ አራቱን ወንጌላት ከአራቱ ወንጌላት የዮሐንስ አጀማመር ለየት ይላል አይደለ? ሶስቱ ወንጌላት የማቴዎስ ወንጌል፣ የማርቆስና የሉቃስ ወንጌል ጽሑፋቸውን ሲጀምሩ ወይንም ደግሞ ወንጌሉን ሲጽፉት የጌታ ኢየሱስ ክርስቶስን መወለድ፣ በሕይወቱ በዚህ ዘመን ስላደረገው ታምራቶች፣ ስላስተማረው አስተዳደጉን፣ ቤተ መቅደስ በ12 ዓመቱ እንዴት እንደሄደ ከመወለዱ ጀምሮ በቤተ መቅደስ ውስጥ ሲመጣ ለማርያም ስለተነገረው ትንቢት፣ ገብርኤል እንዴት እንዳበሰራት፣ ወደ ግብፅ እንዴት እንደሸሸ all these stories በተለያየ መልኩ በእነዚህ ሶስት ወንጌላት ውስጥ ቀብረዋል። ዮሐንስ ግን ወንጌሉን ሲጀምር እንደዚህ አይደለም የሚጀምረው። በመጀመሪያ ቃል ነበረ ይለናል። ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም ሥጋ ሆነ። ሃሌሉያ። ስለዚህ ሲጀምር አጀማመሩ የዘፍጥረትን ይመስላል። ኢን ዘ ቢግኒንግ በጣም ጥንት ድሮ። አሁን ይሄ ሁሉ የሰዎች ቋንቋ ነው። እግዚአብሔር መጀመሪያ የለውም። በጊዜ የሚገደብ አይደለም። ሰዎች ደግሞ በጊዜ ግድብ ነን፣ እኛ ሊሚትድ ነን። ስለዚህ ስላልማይወሰን አምላክ፣ መጀመሪያ መጨረሻ መሃልም ስለሌለው አምላክ፣ ዳር ድንበር የሚባል ስለማታበጁለት አምላክ ለማውራት ምንም ቋንቋ የለም። ስለዚህ በመጀመሪያ ገና መጀመሪያ የሚባል ሳይኖር ድሮ መጀመሪያ ቃል ነበር። እግዚአብሔር የተመሰገነ ይሁን። ቃላት ሊገልጸው የሚችለው ይሄን ይመስለኛል። in the beginning was the word። በማቴዎስ ወንጌል የምታነቡት በግርግም የተወለደው ኢየሱስ ክርስቶስ በመጀመሪያ ቃል ነበር፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያረሱ አልሆንም። ሁሉን ያስገኘ፣ ከሁሉ በፊት ቀድሞ የነበረ፣ ከዘመናት በፊት የነበረ ሕያው የሆነ አምላክ እሱ በግርግም አደረ፣ ቃል ሥጋ ሆነ። ዋይ ስለኛ። ስለዚህ ገናን ስናስብ ይሄ ቲዮሎጂካል ትሩዝ ትዝ ሊለን ይገባል። ኮምፕሬንድ ማድረግ ቢያቅተን እንኳን ልናስበው ይገባል። ስለዚህ ኢንካርኔሽን የምንለው ትልቅ ትሩዝ ነው። ይሄ በክርስትና ውስጥ አይደለ? ዋና መሰረት እኮ ነው የክርስትና። ይሄን ማናስብ ከሆነ ገናን እያሰብን we are lost ጠፍተናል ማለት ነው። የሆነ ቦታ ገብተናል ማለት ነው። ይሄንን የሚከልልብን ከሆነ ብዙ ነገሩ የበዓሉ ግርግር አብሮ ያሉት ብዙ ነገሮች ውስጡ ያሉት ነገሮች ይሄን የሚከልልብን ከሆነ ከስረናል ማለት ነው። ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ይለናል። ግን ለምን? ስለኛ። እስኪ ዕብራውያንን እናንብብና ለምን ብለን እንጠይቃለን። እስኪ ዕብራውያን ላይ እንሂድ። ዕብራውያን ምዕራፍ 2 የሚነግረን ነገር አለ ስለዚህ ጉዳይ። በተለይ ቁጥር 14 እስከ 15 ላይ፣ ከዛ ወደ ኋላ ደግሞ ተመልሼ አንድ ቦታ ላይ አነባላችኋለሁ። እንግዲህ ይላል ቁጥር 14 እና 15፣ እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር፣ ይኸውም ዲያብሎስ ነው፣
በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። እንግዲህ ልጆቹ በደምና በሥጋ ስለሚካፈሉ እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። በነገር ሁሉ እኛን ሊመስል ተገባው። ምክንያቱም ነፃ እንዲያወጣን ከሞት ፍርሃት፣ በዘመናቸው በሙሉ በሞት ፍርሃት በባርነት ውስጥ የነበሩትን። ምክንያቱም የመጀመሪያው ሕጸጽ በኤደን ገነት የጀመረው ኃጢአት ለምን ነበረ ማርኮ የሰጠው የሰው ልጆችን በሙሉ? ለሞት ነው አይደለ? ከዛች ፍሬ በበላህ ቀን ሞትን ትሞታለህ ነው። ስለዚህ ይህንን የነበረብንን የሞት ዕዳ ለመሻር እኛን ሊመስል ተገባው። የመላእክትን ዘር አልያዘም። የማንን ዘር ነው የያዘው? የአብርሃምን። የሰው ዘር ሆነ ወይንም ሰው ሆነ። ለምን? እኛን ነፃ እንዲያወጣ። ለዚህ ነው ቅድም ስለ እኛ ያልኳችሁ። በራሱ ምንም ጎሎት አይደለም። ስለ እኛ ግን ይህን አደረገ። እዚህ ላይ ብዙ ለማብራራት መሞከር it takes time። በሌላ ጊዜዎች ብናየው ይሻላል ብቻውን ክፍሉን። ግን ገናን ስናስብ ስለ እኛ ሰው ሆነ። በሞቱ ሞትን ይሽር ዘንድ፣ ሞታችንን ይሽር ዘንድ፣ ከኃጢአታችን ነፃ ያወጣን ዘንድ እኛን ሊመስል ተገባው። ይህ ቀን የገናን ቀን ያስታውሰናል። የክርስቶስ ኢየሱስ መወለድን ስናስብ ይሄንን ልናስብ ይገባናል። ይሄ ብቻ ግን አይደለም። እዚሁ ዕብራውያን ላይ ስንመለከት ወደ መጨረሻው ላይ በጣም ሁል ጊዜ ደስ የሚለኝ ነገር አለ። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። እሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላል። እኔ እግዚአብሔር ቅርብ ነው የሚለው ነገር ሳስበው ማለት ነው። ጌታ ቅርብ ነው እንላለን ብዙ ጊዜና እግዚአብሔር ቅርብ ነው የሚለው ነገር እንዴት ነው የምረዳው? የፊዚካል ዲስታንስን አይደለም። የሆነ እግዚአብሔር ሰማይ ሆኖ እኔ እዚህ ሆኜ በብርሃን ዓመት የእግዚአብሔርና የኔን ርቀት እየለካው ይህን ያህል ብርሃን ዓመት ይርቃል እግዚአብሔር ከኔ፣ እንደሱ አይደለም። የእግዚአብሔር ቅርበት የፊዚካል አይመስለኝም። ጌታ ቅርብ ነው ሲባል የሆነ በዲስታንስ እንድናስበው አልፈልግም። አክቹዋሊ እግዚአብሔር አጽናፈ ዓለሙን የሞላም አይደል? የማይገኝበት ቦታ የት አለ? መዝሙረኛውም ሲናገር እኮ የተናገረው ይሄን ነው። ወደ ሰማይ በወጣ አለ፣ የንስር ክንፍ በወስድ እና በቃ ጥግ የሚባል እስካለ ድረስ ብበር፣ ወደ ሲኦል በወርድ እግዚአብሔር የሌለበት ቦታ የለም። እና ጌታ ቅርብ ነው ማለት ስለ ዲስታንስ ከሆነ የምታስቡት እግዚአብሔር የሌለበት ቦታ የለም። እና እኔ ጌታ ቅርብ ነው ሲባል ሂ ኖ ማይ ኢሞሽንስ፣ ስሜቴን ያውቃል፣ ድካሜን ያውቃል። እኔ የለበስኩትን ስጋ ለብሶ ነበረ፣ እኔን መስሎ ነበር፣ ወንድሞቹን ሊመስል ተገባው የሌለ። ስለዚህ በፈተና ውስጥ በመከራ ውስጥ ተፈትኖ ስላለፈ ሃሌሉያ፣ ድካማችንን ያውቃል፣ ስሜታችንን ያውቃል። ሂስ ሶ ኒር፣ በጣም ቅርብ ነው ለኛ። እግዚአብሔር የተመሰገነ ይሁን። ለእግዚአብሔር አላስረዳውም፣ ስለኔ አላስረዳውም፣ ኤክስፕሌን አላረግለትም። ኒው ሚ፣ እግዚአብሔር ይመስገን። ኢንካርኔሽን የሰጠን ይሄንን ነው። ሚስጥረ ስጋዌ ኢንካርኔሽን የሰጠን ይሄን ይመስለኛል አንድ። ስለዚህ ገናን ሳስብ ይሄን ነው እኔ የማስበው። አልቆይ ብዙ እዚህ ጋር ሶስተኛ የመጨረሻው ገናን ስናስብ ምን እናስብ? ኢሶ ፕራክቲካል። አሁን መመጣበት ደግሞ በጣም ፕራክቲካል የሆነ ዴይሊ ላይፋችን ላይ ልናንጸባርቀው የሚገባ ነው። ሁላችንም የምናውቀው ጥቅስ ነው አሁንም የምገልጸው። ለነገሩ ማናውቀው የለንም። ለምንድን ነው ማናውቀው የለንም? ብዙ ጊዜ ነው የሰማነው የእግዚአብሔርን ቃል እና ሰሞኑን እንደው ማስብ ነበረ። ምንድን ነው ማስበው?
ያላነበብነው፣ ያልሰበክነው፣ ያልተሰበክነው፣ ያልሰማነው፣ ያላሰማነው፣ ያልተማርነው፣ ያላስተማርነው ነገር ያለ አይመስለኝም። ስለዚህ አሁን የሚቀረን ምንድን ነው ብዬ አሰብኩኝ ለራሴ ሳስብ። አሁን የሚቀረን መኖር ይመስለኛል። ከኛው የሚጠበቀው የሰማነውን፣ ያሰማነውን፣ የተማርነውን እሱን መኖር የቸገረንም እሱ ይመስለኛል። አለ አንድ መዝሙር ምናልባት የምታውቋት ከሆነ የስዩም ገብረየስ ልጅ ጸሎት ስዩም የምትዘምረው ብዙም አልተሰማም መሰለኝ። የእሷ መዝሙር ቆይቷል ከወጣ ይርስ እና እንደዚህ ትላለች፣ ብዙ ሰምቻለሁ፣ ብዙ ተምሬያለሁ፣ አሁን ግን በቃ እኔን ያቃተኝ መኖር ነው ያለች የምትዘምረው መዝሙር አለ። ስለዚህ በቃ ታዛዥ መሆን፣ ትሁት መሆን እንጂ በቃ ያልሰማነው ነገር የለም። ኤኒዌይስ እስኪ ወደ ፕራክቲካል አስፔክቱ እንሂድ። ገናን ስናስብ ፕራክቲካሊ ምን እናስብ? እነዚህ ነገሮች ልናቃቸው የሚገቡ ትሩዞች ናቸው፣ የሆኑ እውነቶች ናቸው። በደህንነታችን ውስጥ የተፈጸሙ ነገሮች ናቸው። አሜን። ከእግዚአብሔር የተቀበልናቸው ጸጋዎች ናቸው። እንዲሁ እግዚአብሔር በጸጋው የሰጠን ከፍቅሩ የተነሳ የሰጠንና ያደረገልን ነገሮች ናቸው። አሁን ግን የማወራው ፕራክቲካሊ የምንኖረው ነው፣ ህይወት የሚናካ ነው። እና እስኪ ፊልጵስዩስ ላይ እንሂድ። ፊልጵስዩስ ምዕራፍ 2 ታውቁታላችሁ፣ በቃላችን ልንለው እንችላለን አይደለ? ፊልጵስዩስ ምዕራፍ 2 እንሂድና እሱ ላይ እንቆያለን ትንሽ። ከመጀመሪያ ጀምሮ ላንብበው። እንደዚህ ይላል፣ በክርስቶስም አንዳች ምክር ቢሆን፣ የፍቅር መጽናናት ቢሆን፣ የመንፈስ ኅብረት ቢሆን፣ ምሕረትና ርኅራኄ ቢሆኑ ደስታዬን ፈጽሙልኝ። በአንድ ሐሳብ ተስማሙ፣ አንድ ፍቅርም፣ አንድ ልብም፣ አንድም ሐሳብ ይሁንላችሁ። ለወገኔ ይጠቅማል በማለት ወይንም በከንቱ ውዳሴ ምክንያት እንኳን ታደርጉ፣ ነገር ግን እያንዳንዱ ባልንጀራው ከሱ ይልቅ እንዲሻል በትህትና ይቁጠር። የእግዚአብሔርን ቃል ነው የምንሰማው። አሜን። ምን ይበል? ባልንጀራው ከሱ እንደሚሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ። አሁን ክርስትና ፈታኝ የሚሆነው ይሄ ነው። ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ለኔ አይበል፣ ሰልፊሽ አይሆን፣ ራስ ወዳድ አይሆን፣ ግን ለባልንጀራው የሚጠቅመውን ይመልከት። ራሳችንን በደንብ እንመልከት። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ሐሳባችሁ በክርስቶስ ኢየሱስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። ሐዋርያው ጳውሎስ በጣም የምንወደውን ብዙ ጊዜ የምንጠቅሰውን ብዙ የዘመርንለትን ጥቅስ ነው አሁን ሊጽፍ ያለው። እንለዋለን ይህን ጥቅስ አይደል? ጉልበት ሁሉ ይንበረከካል፣ ምላስ ይመሰክራል። እኛ በምንለው መልኩ አይደለም። እሱ እውነት ነው፣ ግን እኛ በምንለው መልኩ አይደለም ጳውሎስ የጻፈው። ምንድን ነው የሚለው? በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ይሆን። ማይንድ ሴት፣ አስተሳሰባችን ምን መምሰል እንዳለበት፣ አእምሯችን ምንን ማሰብ እንዳለበት፣ ማይንድ ሴታችን ምን መሆን እንዳለበት ነው የሚናገረው። እስኪ እንስማው እና ከገና ጋር ምን ያያይዘዋል እንመጣለን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። በማን መልክ ሲኖር ሳለ? ቅድም ብለናል ዮሐንስ ላይ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳችስ እንኳን ያለ እርሱ አልሆነም፣ በእርሱ ሕይወት ነበረች። ይህን ሁሉ ብለናል አይደለ? እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ይህንን ሐሳብ በእናንተ ዘንድ ይኑር። በክርስቶስ ዘንድ የነበረው ሐሳብ አሁን በእናንተ ዘንድ እንዲሆን ነው የምፈልገው። እሱ በእግዚአብሔር መልክ እየኖረ እያለ መተካከልን መቀማት እንደሚገባ ነገር አልቆጠረውም። ከዛስ ምን ሆነ? ነገር ግን የባሪያን መልክ ይዞ በሰው ምሳሌ ተገኝቶ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ።
ይህን ሐሳብ ያዙ፣ እናንተም ለክብር አትጋፉ። ጳውሎስ ነው የሚለው፣ እኔ አይደለሁም። እንደሱ ነው የምንሰማው አይደለ? ለጳውሎስ ሌላ ትርጉም እየሰጠውለት አይደለም። በክርስቶስ ኢየሱስ ዘንድ የነበረ ይህ ሐሳብ እናንተ ጋር ይኑር። እሱ እኮ አምላክ ሆኖ ሳለ፣ ጌታ ሆኖ ሳለ፣ በእግዚአብሔር መልክ ሲኖር ሳለ ግን የባሪያን መልክ ያዘ። ራሱን ዝቅ አረገ፣ ራሱን ባዶ አደረገ። እኛ በሌለን ነገር ነው የምንሞላውና የምንኮፈሰው። እንደሱ አትሁኑ ነው የሚለው ጳውሎስ። ስለ ሌላው ኑሩ ነው የሚለው፣ ተዉ ነው የሚለው፣ ጣሉ ነው የሚለው። ይህ ሐሳብ እናንተ ጋር ይሁን። እሱ አምላክ ሆኖ ሳለ ሰው ሆነ፣ ተወለደ፣ መጣ፣ በረት ውስጥ ተኛ እና ጌታ ኢየሱስ ክርስቶስ አንድ ጊዜ ሲናገር ምን አለ? ለሰማይ ወፎች ጎጆላቸው፣ ለቀበሮች ዋሻላቸው። የሰው ልጅ ራሱ የሚያስጠጋበት ቦታ የለም። ሰማይና ምድርን የፈጠረ ጌታ ነው ይሄን ያለው። he's not joking። እየዋሻ አይደለም፣ እያስመሰለም አይደለም። ሆነ። ስለዚህ ይህ ሐሳብ እናንተ ጋርም ይሁን። ትሁኑ፣ ተቀባበሉ፣ አትገፋፉ ነው የሚለን ጳውሎስ። ስለዚህ ገናን ስናስብ ይሄ ማናስብ ከሆነ ዋናውን ነገር ትተነዋል። ፕራክቲካል አስፔክት አለው ማለት ነው። ገና የጌታ የኢየሱስ ክርስቶስ ሰው መሆን ለመዳናችን እንደሆነ ቅድም ተናግሬያለሁ። ምንም የቀነስኩት ነገር የለም። ግን ለመዳናችን ብቻም አይደለም፣ ለምሳሌያችንም ነው፣ እንድንከተለውም ነው፣ እንድንኖረውም ነው። አሜን አሜን። እንድንኖረው ነው። በቃ ይሄን ምሳሌ እንድንከተል ነው፣ ሐሳባችን እንዲሞላው ነው። ክርስቲያን መሆን እንፈልጋለን። አሁን የጎደለን መኖር ነው። ይሄ ነው ገናን ስናስብ ትልቅ ገዢ ቦታ ሊኖረው የሚገባ። ስለዚህ ጥሪ ይመስለኛል። ገና ጥሪ ነው። የጌታን ዱካ እንድንከተል ጥሪ ነው። የሱን ምሳሌ እንድንከተል ጥሪ ነው። የሱን አኗኗር እንድንከተል ጥሪ ነው። ስለኛ ሳይሆን ስለ ሌሎች እንድንኖር ጥሪ ነው። ጌታ ኢየሱስ ክርስቶስ ስለ ራሱ አይደለም፣ ስለኛ ነው የተዋረደው። ስለኛ ነው ራሱን ዝቅ ያደረገው። ስለኛ ነው ራሱን ባዶ ያደረገው። አምላክ ሆኖ ሳለ፣ ጌታ ሆኖ ሳለ እሱም እኮ አለ አይደለ? መጨረሻ ላይ የዮሐንስ ወንጌል ምዕራፍ 13 ላይ ይመስለኛል ጌታ ኢየሱስ ክርስቶስ ድንገት ተነሳ፣ ውሃ ወሰደ፣ ማበሻ ጨርቅ ያዘ፣ ወገቡን ታጠቀ፣ በርከክ ብሎ የደቀ መዛሙርቱን እግር ማጠብ ጀመረ። እና የማደርገውን አሁን አታስተውሉትም እያለ ነው ያን ያደረገው። ምንም ስፒሪቹዋል ሚኒንግ ለመስጠት አንሞክር። ጌታ ኢየሱስ ክርስቶስ ራሱ ድርጊቱን ተርጉሞታል። እዛው ክፍል ውስጥ ምን ብሎ ነው የተረጎመው? እናንተ ጌታና መምህር ትሉኛላችሁ አይደል? አሁን እንደዚሁም ነኝ አይደል? አዎ እኔ ጌታና መምህር ስሆን እግራችሁን ዝቅ ብዬ ካጠብኩ፣ በቃ ትርጉሙ ይሄ ነው፣ ሰጥቶናል። ምንም ሌላ ትርጉም አትፈልጉለት። እናንተ እርስ በርሳችሁ እንደዚሁ አድርጉ፣ ዝቅ በሉ። አንዱ የሌላው አገልጋይ ይሁን። ክብር ያለው አገልጋይ በመሆን ነው፣ ከፍ በማለት አይደለም፣ ዝቅ በማለት ነው። ለዚህም እግዚአብሔር ያለ ልክ ከፍ ያደረገው፣ ከስም በላይ ስም የሰጠው ራሱ ዝቅ ስላደረገ። ስለዚህ የከፍታው ትርጉም ዝቅታ ነው። ይሄ ሚኒንግ ካልገባን ገና ላይ we are lost። እንድናገለግል ተጠርተናል፣ ዝቅ እንድንል ተጠርተናል። ስለዚህ ሶስት ትርጉሞች ወይንም ሶስት ትኩረት ልናረግባቸው የሚገቡ ነገሮች አሉ ገናን ስናስብ። የመጀመሪያው የቀደመው ተስፋ የተፈጸመበት ነው። ሁለተኛው አምላክ ሰው የሆነበት ነው። ስለኛ እኛን ለማዳን ከኃጢአታችን ለማዳን አይደለ? የተነገረውም ትንቢት ለማርያም ሲናገር ሕዝቡን ከኃጢአታቸው ያድናቸዋል፣ ስለዚህ ስሙን ኢየሱስ ትለዋለህ። ስለኛ ሰው የሆነበት ነው። አምላክ ሰው የሆነበት ነው። ይሄ ወንጌል ደግሞ የሚያሳፍር አይደለም። ለምን? የእግዚአብሔር ጥበብና የእግዚአብሔር ኃይል የተገለጠበት ስፍራ ስለሆነ። ሶስተኛ ግን ፕራክቲካል አስፔክት ነው። ላይፍ ስታይላችን እሱን ይምሰል። ስለዚህ ጌታ ለህይወታችን ለመዳናችን ብቻ ሳይሆን ለምሳሌያችንም ነው፣ እንድንከተለውም ነው፣ ላይፍ ስታይልም እንዲሆን ነው። እግዚአብሔር የተመሰገነ ነው።